እግዚአብሔር ጀርባውን ለሰው አይሰጥም። ማርያምን አይሰጥም። መቼ እኛ ነን የምንሰጠው። እኛ ነን ጀርባችንን ሰጠን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤናኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው። ሌላ ማንም የለም። 38 ዓመት ሙሉ መጻጉዕ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበድን? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛ የሚያጉረመርም አለ? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳል እንዴ? ቤተክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል። ራስ መታመም አንድ ነገር፣ ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተክርስቲያን ውስጥ።